ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርጋ አትናገር። ቆይ ለምንድን ነው ስሜትን በሳቱ ለቦታው ማታደርገው? ቤሌንን ሰላም ለመሳብ ብላ ቀሚስ አደረገች። አሁን ደግሞ አልፎ ተርፎ እኔን የምከርችኝ ተመልከቱ። ኧረ አምነን ከቀልብሁን ብቻውን የቀረሰው እኮ ቀልብ የለው። ያንን አታውቂም? አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስት ብቻ ብዙ አለ። ብቻህን አይደለህም። አዎ ያ ሁሉ ሰው አለ። ልክ ነሽ፣ አንቺ ማለሽ። ግን ጥቂት እንኳን ሰላም መፈለጊያ ይታያችሁ። እሺ ይቅርታ። ወይዘሪት ጄሪ መጸጸት ጀመረች። እስከ መቼ ነው አምነን ሳይፈልገኝና ሳይወደኝ በእንደዚህ ሁኔታ የምኖረው? ለሱ ብዬ ብዙ ነገር ሆንኩኝ። ያልሆንኩት ነገር የለም። ልጄን አጣውኝ፣ ተሰቃየውኝ። እሱ አሁንም ቢሆን እኔን ዞር ብሎ እየተመለከተኝና እያየኝ አይደለም። ታዲያ እስከ መቼ ነው በዚህ ሁኔታ የምዘልቀው? እያለች እየተጸጸተች ትገኛለች። ቤሌንም ብትሆን ታዲያ ምንም ባላጠፋችው ጥፋት አጠፍታለች፣ ሰርቃለች ተብላለች። ይህንን ግን አቶ አምነን መወሰን አልቻለም። ግራ ገብቶታል። አንቺ ነሽ ወይ እያደረግሽ ብላትም በጨራሽ እንግዲህ ያው እሷ አላደረገችም። ጄሪ ግን ይህንን ድርጊት እያደረገችው አምነንን ከዛ ቤት ቤሌንን እንዲያባረር ያሰበችው ሀሳብ ድርጊት ነው ማለት ነው። ጄሪ እንግዲህ ትክክለኛ ሀሳብ ላይ ነው ያለችው አሁን ላይ። ምክንያቱ ደግሞ አምነን ሳይፈልገኝ እስከ መቼ እዚህ ቤት ቆያለሁ? እስከ መቼ እሱ ሳይፈልገኝና ሳይወደኝ እኖራለሁ? የመጨረሻ ማለት እስከ መቼ እንደዚህ እጠብቃለሁ? እሱ ልቡ ያለው ቤሌን ጋ ነው የሚለው ነገር ትክክለኛ የሚያስጨንቅ ደህና የሆነ ጤነኛ ሰው የሚያስበው ሀሳብን አሁን ላይ እያሰበች ትገኛለች። እሱም ግን ከቀልብ ሆን ብላ እንግዲህ ቤሌን እየተናገረችው ነበረ። ብቻውን የሆነ ሰው ምን ቀልባለው ብለሽ ነው ቤሌን? ደግሞ ትመክሪኛለሽ ወይ? እኔን ለመምከር ትፈልጊያለሽ ወይ? ቀሚስ የሰረቅሽው የኔን ሰላምና የኔን ደህንነት ብትፈልጊ ነው ወይ? አንዳችሁም እዚህ ቤት የኔን ሰላም የኔን ደህንነት አያሳስባችሁም? አንቺ እንኳን ምን አለ አይኔን አይተሽ ብትረጅኝ ምን አለበት? ለምን እኔን ለመረዳት አትሞክሩም? እኔ ደስታ ከራቀ ጠፋ፣ ብቸኝነት እየተሰማኝ ነው በማለት እንግዲህ አምነንም ደጋግሞ ብዙውን ጊዜ ብቻውን የሆነ ሰው እያለ እየተናገረ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ተወዳጅና አስተማሪ የሆነውን ድል ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል ብዙ ነገሮችን እንግዲህ የምናይ ይሆናል። ጄሪ አሁን ላይ ከተኛችበት እየነቃይ ትገኛለች። ለሚስት ብትመረጥም ግን የሚስትነት ክብር የሚስትነት ወግ እያየች አይደለም። በተቃራኒው ግን አቶ አምነን ከቤሌን ጋር ሲሆን ጥሩ ጊዜ ያሳልፋል። ከእሷ ጋር ሲሆንም ደስታ እንደሚሰማው ሁሉን ነገርም እንደሚረሳ በተደጋጋሚ እንግዲህ ሲናገር ሰምተናል። አቶ አምነን ልብ ውስጥ ያለችው ሌላ ሴት፣ ህይወት ውስጥ ደግሞ ያለችው ጄሪ ናትና እዚህ ጋር የተቃራኒ ህይወት ውስጥ ነው እየኖረ ያለው። አቶ አምነን ለምን መወሰን አልቻለም አሁን ላይ ካለን እንግዲህ ያለበት ሁኔታ በየጊዜው የሚመጣበት ክፉ ነገር አስጨንቆታል። ለውሳኔ ተቸግሯል። ሀሳቡ ተበታትኗል። በእሱም ልንፈርድ አንችልም። እናቱን አጣ፣ የድርጅቱን ግማሽ አጣ፣ ከማልፈልጋ ሴት ልጅ ሊኖረኝ ነው ሲልም ይሄም የማይሆን ሙሉ ቤቱን አጣ። ቤቱ እንግዲህ ታሪኩ እናቱ፣ አባቱ ብዙ ነገሩ ነበረ። ያንንም አጥቷልና አቶ አምነን በእርግጥ አሁን ላይ ከጎኑ ጠንካራ የሆነ ሰው እሱን የሚያበረታው እሱን የሚያጽናናው ካለበት ከደረሰበት ጉዳት እንዲወጣ የሚረዳው ሰው ይፈልጋል ማለት ነው። ለዛ ደግሞ እንግዲህ ጄሪን የልቡ ሴት አይደለችም፣ ልቡ የሚፈልጋት ሴት አይደለችም። እሷ የሚገባችበት እንግዲህ የራሱ ዓላማ ንብረት ብላ ነበረ። ያ ንብረት ወድሟል። አሁን ላይ ደግሞ አያታቸው ሴማ እንግዲህ ሜርሲን ከዚህ ቤት የምታባርርልኝ ከሆነ ይሄንን ቤት በስምሽ አደርግልሻለሁ እያለች ትገኛለች። ያንን ለማሳካትም እንግዲህ እንዴት አድርጋ እንደምታሳካው ባናቅም የማሳካት ሀሳብ አላት። ሜርሲም ከዛ ቤት መሄድ አለብኝ፣ እኔ እንደ ሰው የማላስብ አይደለሁኝም፣ የማስብ ሴት ነኝ። እዚህ ቤት ውስጥ ስቀመጥ አያቴ ሴማም ስላረጀች ተሰብስበን እዚህ ልንከብዳት እንችላለን። ስለዚህ ብቻ መሄድ አለብኝ። ወዴት እንደሚሄድ ግን አላቅም
እዚህ የጥገኝነት ስሜት እየተሰማኝ ነው የሚል ማስመሰልን ተናግራ ነበረ። አቶ አምነን ግን አክስቴ እንደዚህ አይነት ስሜት ሊሰማሽ አይገባም፣ ምክንያቱም ይሄ ቤት የኛ ነው፣ እንደ ቤታችን ማለት ነው። አያቴ ሴማ እዚህ በመሆናችን እጅጉን ደስተኛ ናት ብሏል። እንግዲህ ሜርሲም እንደዛ ካልክማ ነፃነት ትንሽም ቢሆን ይሰማኛል ብላለች። እሱ ዞር ካለላት በኋላ እዚህ መቆየቴ ካልቀረማ 24 ሰዓት ወሬ ያዳምጣለሁ የሚያዳምጠኝም ካገኘው ደግሞ አወራለሁ እያለች ትገኛለች ማለት ነው። እንግዲህ ጄሪ ከረፈደን ቢሆን ጥሩ ሀሳብን እያሰበች ነው የምትገኘው። ግን አንድ ቀን የኔ ይሆናል መታገስ አለብኝ እያለችም ከራሷ ጋር እየታገለች ትገኛለች። ይህንን ድርጊት እንግዲህ ያደረገችው ቤሌን የእሱን ሸሚዝ ታቅፋ መተኛቷ ነገ ደግሞ ባሌን ታቅፈች ልትተኝ ነው ወይ የሚለው አሳስቧታል ማለት ነው። እውነት ለመናገር ከባድ ነው እንደዚህ አይነት ነገር። ልቡ እንደማይፈልጋት እያወቀች እንኳን አሁንም ትታገላለች ማለት ነው። ሌሎቹ ሴቶች ለምን እዚህ ተቀመጡ? የሚስትነት ምርጫው ተደርጓል። ከዚህ በኋላ የማያስፈልጉና የማይጠቅሙ ሴቶች ምን ይሰራሉ አለች። እዚህ ምን ይሰራሉ አለ። እንግዲህ ያኔ ሁሉም ከወጡ በነፃነት እሷ ብቻዋን መቀመጥ ፈልጋ ነው። አቶ አምነን ግን ቤሌ መቼም ቢሆን እንድትወጣ አይፈልግም ማለት ነው። አይፈልግም። ምክንያቱ ደግሞ ስለሚያፈቅራት ስለሚወዳት ከአይኑ እንድትርቅ ስለማይፈልግ ነው። ትንሽ እንኳን ተኮራርፈው እሷ ወደ ክላሷ ገብታ ክላሷ ስትቀመጥ ቀጥታ እንግዲህ ወደ ክላሷ ሄድና አጠገቧ ቁጭ ይላል፣ ያወራታል። ሁለቱ መሀል እንግዲህ መኮራረፍ አለ፣ አለመግባባት አለ። የሆነ ሰዓት ላይ እንደዚህ አይነት ነገሮች ይከሰታሉ። ግን ተጣልተው አይጣሉም፣ ተራርቀው አይራረቁም፣ ተመልሰው ይታረቃሉ ማለት ነው። እንደዚህ አይነት ነገር ነው እንግዲህ ያለው። ይሄ ሁሉ ነገር ሆኖም ጄሪ እንደማይፈልጋት ፊቱን እንኳን አዙሮ እንደሚያወራት እያወቀች ትታገላለች ማለት ነው። ግን ይሄ ትግሏ የት ሊያደርሳት ይችላል ካልን የትም አያደርሳትም። እኔ ከባድ ነው። የራሷን ውሳኔ ብትወስን የተሻለ ነው ብዬ ነው የማስበው። ሙስጠፋም ደግሞ የእሷ እንደዚህ መሆንን ይፈልገዋል። እውነት ለመናገር የእሷ እዚህ መሆንን በደንብ ነው የሚፈልገው። የእሱን ህይወት አመሰቃቅላበታለች። የእሱን ህይወት አጥፍታበታለች። ገንዘቡን፣ ንብረቱን፣ ብዙ ነገር እንግዲህ ልብስ እንኳን ሳይጠፋባት እንግዲህ ልብስ ጠፋብኝ እያለች ስትፈልግ ወዲያ ወዲህ ስትል እንደዚህ የሚያደርግ እሱን አስከትላ የምትፈልገው ምን አይነት ነገር ቢጠፋባት ነው? ምን አይነት ልብስ ቢጠፋባት ነው? ቆይ እንደዚህ የምታደርገው እያለ ይገኛል ማለት ነው። ሙስጠፋ ራሱ ግራ ገብቶታል በሆነው ነገር። ስለዚህ ፈንም እንግዲህ ስለ ልጅነቷ አንስቶ እያወራት ነበረ። በልጅነቷ እንግዲህ አልቃሻ መሆኗን ስታለቅስ እንደነበረ፣ እናቷም ደግሞ በእሷ አልቃሻነት እንደምትናደድባት ያንን ሁሉ ሲናገራት ነበረ። ልጅነቷን ግን ማስታወስ አስፈልግም። በነገራችን ላይ ሲፈን ልጅነቷን በጭራሽ ነው ማስታወስ የማትፈልገው። ጥሩ ትዝታ እንግዲህ በልጅነቷ ጊዜ እንደሌላት ነው ስትናገር የምንሰማው ማለት ነው። ልጅነቴን ማስታወስ አልፈልግም፣ ልጅነቴ ምንም ደስ የሚል ነገር የለውም እያለች ትገኛለች። ሆነም ቀረ ግን ያው ልጅነቷ ልጅነት ነው፣ ያለፈ ነው ማለት ነው። እኔ ለእናቴ ደርሼላት ቢሆን ኖሮ ያኔ ኖሬ ቢሆን ኖሮ እናቴ ባልሞተች በህይወት በኖረች እያለች ያው እየተጸጸተ ትገኛለች። ሙስጠፋም እንግዲህ እሷን አስቀምጦ ጅንጀና ጀምሯል። ያ ጅንጀና ደግሞ በጣም እያናደዳት ይገኛል ማለት ነው። ለምንድን ነው እኔን ቁጭ አድርገህ የምትጀናጀነው እያለች ነው የምትገኘው። ምን ችግር አለው እንዴ አንቺ የት ትሄጂብኛለሽ? አስባችሁታል? ግን እንግዲህ ሲፈን ሙስጠፋን የወደደችው ይመስላል። ከልጅነት ጀምሮም ደግሞ ያው ይተዋወቃሉ። እሷ ደግሞ በፍቅር መልኩ እሱን እየተመለከተች ይመስላል። የጄሪን እና የሙስጠፋን ጉዳይ እንግዲህ አታውቅም፣ በጭራሽ አታውቅም የሁለቱን ጉዳይ። እንደሚተዋወቁም ያው ሁለቱም ሚስጥር አድርገው ይዘውታል። ይሄንን ሚስጥር እንግዲህ መቼም እንደማያወጡት ተስፋ እናደርጋለን። ይሄ ሚስጥር ካወቀች ሲፈን ከባድ ነው፣ ከባድ ችግር ነው ሊፈጠር የሚችለው ማለት ነው።
እና ሙስጠፋን የራሷ የማድረግ ሀሳብ ያላት ነው የምትመስለው። ለራሷ ለማድረግ ነው የምትፈልገው ማለት ነው። ጄሪ ግን የራሷን ውሳኔ ብትወስን ጥሩ ነው ብዬ አስባለሁ። አሁን ላይ እስከ መቼ በእንደዚህ ሁኔታ ትኖራለች? ከማይወዳት ሰው ጋር ከማያፈቅራት ሰው ጋር እንደዚህ ብላ መኖሯ እጅግ ከባድ ነው ብዬ ነው የማስበው። እንደኔ ሀሳብ እንግዲህ ሰው ከሚያፈቅረው ጋራ ነው መቼም ቢሆን መኖር ያለበት እንጂ ከማያፈቅረው ሰው ጋራ በጭራሽ መኖር የለበትም ማለት ነው። ካላፈቀረ ሰው ከማያፈቅረው ሰው ጋር በጭራሽ መኖር የለበትም። የሚያፈቅረውን ሰው መፈለግ አለበት። ይሄ ነገር በመበላሸቱ እንግዲህ ሙስጠፋ ደስ እንደሚለው ነው እኔ የምረዳው። ሙስጠፋ ስለተጫወተችበት በሱ ህይወት ላይ ስለቀለደች የእሷ ህይወት መመሰቃቀል በጣም ነው ደስ ሊለው የሚችለው እና ደግሞ ሰው ያው የዘራውን ነው የሚያጭደው። የዘራውን በደንብ አድርጎ ያጭዳል። አቶ አምነንም ለውሳኔ በጣም ተቸግሯል። ማን ነው እውነተኛው? እስኪ ቤሊልን ልመን ወይስ ጄሪን ልመን እያለ ግራ እየተጋባ ይገኛል ማለት ነው። ቤሊን ደግሞ ምንም ያጠፋችው ጥፋት ስለሌለ ያው ግትር ብላ የምትናገረው። በነገራችን ላይ ከዚህ በፊትም ብዙ ነገር ተብላለች ቤሊን ማለት ነው። የወይዘሮ ሰማንን መድኃኒት ቀይረሻል ተብላ ነበረ፣ ግን እሷ ሳትቀይር አሁንም ደግሞ ልብስ ሰርቀሻል ተብላለች፣ ሳትሰርቅ ማለት ነው። ጄሪ እንግዲህ ተንኮሏ አልተሳካላትም። ሌላኛው እንግዲህ ሜርሲ እሷን ለማጥመድ በወሬ እንደራደር እያለቻት ትገኛለች። በወሬ እንግዲህ እንዲደራደሩ ትፈልጋለች። እሷ ደግሞ ይሄንን በጭራሽ አትፈልግም፣ በጭራሽ አታውቅም ስለ ወሬ። ወሬ ደግሞ የማትፈልገው ነገር ነው ማለት ነው። ቤሌን ይሄንን ወሬ የማትደራደሪ ከሆነ ይሄንን ሚስጥር አሳልፌ እኔ እሰጣለሁ እያለቻት ነው የምትገኘው። ምን ማድረግ አለባት ብላችሁ ታስባላችሁ? ቤሊን ከሜርሲ ጋር ግን እኔ ባትግባባ እውነት ለመናገር ደስ ይለኛል። ሜርሲ የያዘችው ወጥመድ በጣም ከባድ ስለሚሆን ማለት ነው። የሜርሲ ወጥመድ በጣም ከባድ ነው። ስለዚህ ከሜርሲ ጋራ በጭራሽም መግባት የለባትም ብዬ አስባለሁ። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ብዙ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። ቀጣዩን ወደ እናንተ እዚህ እስከምመጣ ቸር ሰንብቱልኝ። እና ሴማም እንግዲህ ልጆች አምጡ፣ የልጅ ልጆች ማየት እንፈልጋለሁ እያለ ትገኛለች። ይሄ ግቢ በልጆች መሞላት አለበት ነው እንግዲህ የምትለው። ያው እንደ ሀሳቧ ይሁንላት ብለን ዝም ብለናል ማለት ነው። ሀሳቧን አንቃወምም፣ እንደግፋለን። ልጆች ለመጠበቅ እንግዲህ እሷ ዝግጅትነቷን ጨርሳለች ማለት ነው። ዝግጅቷን ጨርሳለች። ቢያንስ ባስቸግራችሁ አንድ ወንበርና አንድ ዶላ ብቻ ነው እያለች ትገኛለች ማለት ነው። ያለው ነገር እንግዲህ እንደዛ ነው። ቀጣዩን ወደ እናንተ እስከምመጣ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛ።